ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አገና ከሉዓላዊ ሚዲያ ረቡዕ ግንቦት 12 2018 ዓመተ ምህረት በኢትዮጵያ የናፍጣ ዋጋ በዶላር $1 ከ15 ሳንቲም፣ ኬንያ ላይ የናፍጣ ዋጋ $1 ከ51 ሳንቲም፣ የቤንዚን ዋጋ አዲስ አበባ ላይ በሊትር $1 ከ07 ሳንቲም፣ ኬንያ ላይ 1 ሊትር ቤንዚን $1 ከ51 ሳንቲም። በነገራችን ላይ ኬንያ ላይ የናፍጣውም የቤንዚኑም ተቀራራቢ ነው ዋጋቸው። ምናልባትም ያን ለማስተካከል ወደ 23% የናፍጣ ላይ ጭማሪ ሲያደርጉ ከዛ ጋር ተያይዞ እንግዲህ ተቃውሞ የተቀሰቀሰው። የሆነ ዘመን ላይ ደግሞ ያ መንገድ እንደማይሰራ ደግሞ በተደጋጋሚ ኬንያ ራሷ ማስረጃ ነች። ከወራት በፊት በተመሳሳይ እንደዚሁ ዋጋ ግሽበት ተብሎ አደባባይ ወጡ። ብዙዎች ሕይወታቸውን ከፈሉ፣ ብዙዎችም አካላቸው ቆሰለ። ወላጆች ሐዘናቸውን ተሸክመው፣ ቁስለኞች አካለ ጎደሎነታቸውን ተቀብለው መንግስታዊ ተግባሩን እየሰራ እየቀጠለ ነው። ዛሬም 4 ሰዎች ተገደሉ። ሩቶ ግን ቤተ መንግስታቸው ውስጥ ነው ያሉት። ከምርጫው ጋር አያይዞ አሁንም ይሄ ሰዎችን በማገት መኪና ላይ አውቶቡስ በማቃጠል ሰላማዊያን ንጹሐኑን ሀብትን ጉዳት ላይ ከመጣል ውጭ በሩቅ ርቀት ያለውን ምንድን ነው 4 ኪሎ ያለውን መንግስት ከወንበሩ ንቅንቅ የሚያደርገው ነገር እንደሌለ ግልጽ ነው። ቲፒኤልኤፍ ውስጡ አሁንም እየታመመ ነው። በጋራ ሆነው ለመወሰን በጋራ ሆነው አቋም ለመያዝ የተቸገሩበት ሁኔታ ስላለ በጋራ መግለጫ ለማውጣት በተወሰነ ደረጃ ችግር ስላለ ሰሞነኛ መልእክት በሚል የጽህፈት ቤቱ ኃላፊ የነ ወይዘሮ ፈትለወርቅ እና የነ ዶክተር ደብረጽዮን ሀሳብ ብቻ የሚቀነቀንበት እንደሆነ የተረዳሁት። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የአውሮፓ ህብረት በኢትዮጵያ ላይ ጥሎት የነበረውን የቪዛ እገዳ አነሳም። በአውሮፓ ከሚገኙ ኢትዮጵያን ስደተኞች ጋር በተያያዘ የኢትዮጵያ መንግስት በቂ ትብብር እያደረገ አይደለም በሚል የአውሮፓ ህብረት እንደ አውሮፓውያን አቆጣጠር ከሚያዝያ 29 2026 ጀምሮ ጥሎት የቆየውን እገዳ ያነሳው ከትላንት በስቲያ ማክሰኞ ዕለት ሲሆን በይፋ እገዳው መነሳቱን ያስታወቀው ትላንት ረቡዕ እንደ አውሮፓውያን አቆጣጠር ግንቦት 19 2026 እንደሆነም ታውቋል። ከአውሮፓ ሀገራት የሚባረሩ ኢትዮጵያንን ለመቀበል ባለመተባበር እንዲሁም የሚባረሩበትን የጉዞ ሰነድ ለማዘጋጀት በቂ ትብብር ለማድረግ በኢትዮጵያ ላይ የቪዛ ማዕቀቡ ከ2 ዓመታት በፊት ተጥሎ ቆይቷል። በዚህም ሳቢያ በተጣለው እገዳ ወደ አውሮፓ ሀገራት የሚጓዙ ኢትዮጵያን ቪዛ ለማግኘት የሚወስድባቸው ጊዜ ወደ 45 ቀን ከፍ እንዲል እንዲሁም በአንድ ጊዜ ብዙ የአውሮፓ ሀገራት የሚገቡበትን ቪዛ ቁጥር በመገደብ ኢትዮጵያን ተጓዦች ላይ ዕቀባዎች ሲደረጉ ቆይተዋል። ከዚህም በተጨማሪ አስፈላጊ ዶክመንቶች ላይ ጥብቅ ቁጥጥር በማድረግና ለዲፕሎማቶች ያለ ክፍያ የነበረውን የቪዛ ፕሮሰስ በክፍያ እንዲፈጸምም ተደርጓል። የአውሮፓ ህብረት አሁን በኢትዮጵያ ላይ ጣለውን ማዕቀብ በማንሳቱ የቪዛ ሂደቱ እንደ ሁሉም ሀገራት በመደበኛነት ይቀጥላል። በገደቡ ሳቢያ ወደ 45 ቀን ይወስድ የነበረው የቪዛ ማመልከቻ ተመልሶ ወደ 15 ቀን የሚያጥር ሲሆን በአንድ ጊዜ ብዙ ሀገራት የሚያስገባ ቪዛውን ጨምሮ መደበኛው ሂደት እንደሚቀጥልም ለማወቅ ተችሏል። በሌላም በኩል የአውሮፓ ህብረት በትግራይ ጦርነት ሳቢያ አግዶት የነበረውን የቀጥታ በጀት ድጋፍ ባለፈው ወር እንደገና መጀመሩ ይታወሳል። ባለፈው ወር አዲስ አበባ ላይ በተደረገ ስምምነት የአውሮፓ ህብረት 140 ሚሊዮን ዩሮ ድጋፍ በማድረግ ገደቡ ከ5 ዓመታት በኋላ መነሳቱን ይፋ አድርጓል። የአሜሪካ መንግስትም በትግራይ ጦርነት ሳቢያ በኢትዮጵያ ላይ የጣለውን የጦር መሳሪያ ማዕቀብ ባለፈው ሳምንት ማንሳቱም አይዘነጋም። የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በዋሽንግተን ዲሲ የተወያዩ ሲሆን ኢትዮጵያና አሜሪካ በጸጥታና በመከላከያ ላይ ስምምነት መፈራረማቸውም አይዘነጋም።
በሌተና ጀነራል ጻድቃን ገብረተንሳይ የሚመራው የትግራይ የሰላምና የለውጥ ምክር ቤት ባለፈው እሁድ ባካሄደው ስብሰባ በዶክተር ደብረጽዮን የሚመራውን አስተዳደር በሁለገብ ትግል በመጣል አዲስ አስተዳደር ለመመስረት እንደሚሰራም አስታውቋል። በዚያው መድረክ የተገኙት አቶ ጌታቸው ረዳም ባጠረ ጊዜ መቀሌ እንገባለን የሚል እምነት እንዳላቸውም ገልጸዋል። የስምረት ፓርቲ የሚዲያና ኮሚኒኬሽን ኃላፊም በወር ጊዜ ውስጥ መቀሌ ለመግባት እቅድ መኖሩንም ለቢቢሲ በገለጹ ማግስት ህወሓት በተረጋገጠ ማህበራዊ ገጹ ባሰፈረው መልእክት ብልጽግና የትግራይን ህዝብ እንዲያንበረከክና ስልጣን እንዲሰጣቸው እየለመኑ ነው በማለት ስም ሳይጠቅስ በጥቅል ከሃዲ በማለት ምላሽ ሰጥቷል። ትግላችን ሉዓላዊነታችንን ለማረጋገጥና በጠላት ስር የሚሰቃዩ ወገኖቻችን ነፃ ማውጣት ነው ያለው ህወሓት ህዝባችንን የጨፈጨፉትንና መንደሮቻችንን ያወደሙትን የዘር ማጥፋት ወንጀለኞች ለፍርድ እናቀርባለን ሲልም በመልእክቱ አስፍሯል። ይህ በእንዲህ እንዳለም የትግራይ ጊዜ አስተዳደር እንዲፈርስና ከ6 ዓመታት በፊት የነበረውና በፕሪቶሪያ የሰላም ስምምነት የፈረሰው ምክር ቤት እንዲመለስ መወሰኑን ሚያዝያ 11 ቀን 2018 በመግለጫ ያሳወቀው የህወሓት አመራር እንደገና በውስጥ ሽኩቻ ተጠምዷል። ለጉዳዩ ቅርበት ያላቸው ምንጮች ለሉዓላዊ ሚዲያ እንደገለጹት ግምገማ የተቀመጠው የህወሓት ስራ አስፈጻሚ ኮሚቴ አባላት ለሁለት ተከፍለው በግምገማ ላይ ይገኛሉ። ከ9ኙ ስራ አስፈጻሚ ኮሚቴ አባላት 4ቱ የጋራ አቋም ሲይዙ ዶክተር ደብረጽዮንና ወይዘሮ ፈትለወርቅን ጨምሮ 5ቱ የስራ አስፈጻሚ ኮሚቴ አባላት የዓመቱን ስራ ክንውን ከመገምገም ይልቅ በቀጥታ ወደ ሂስና ግለሂስ እናምራ በማለት በአብላጫ ድምፅ በቀጥታ ወደ ሂስና ግለሂስ ሂደቱን እንዲያመራ ማድረጋቸው ተመልክቷል። ከዶክተር ደብረጽዮን ጋር አብረው የቆሙት 5ቱ የስራ አስፈጻሚ ኮሚቴ አባላት ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ ዶክተር አብርሃም ተከስተም፣ አቶ አማኑኤል አሰፋና የመቀሌ ከተማ ከንቲባ የሆኑት ዶክተር ረዳይ በርሄ መሆናቸው ታውቋል። ወይዘሮ ሊያ ካሳና ዶክተር ሰለሞን ኪዳኔን ጨምሮ 4ቱ የስራ አስፈጻሚ ኮሚቴ አባላት የዓመቱ አፈጻጸም ግምገማ ይደረግ በሚል ያቀረቡት ተቀባይነት ሳያገኝ ግምገማው በሂስና ግለሂስ መቀጠሉም ተመልክቷል። የስራ አስፈጻሚ ኮሚቴው ግምገማ ሲጠናቀቅ የማዕከላዊ ኮሚቴው ግምገማ እንደሚቀጥል የታወቀ ሲሆን በሀሳብና በአቋም ጭምር ልዩነት እያሳዩ ነው የሚባሉትን የስራ አስፈጻሚና የማዕከላዊ ኮሚቴ አባላት በግምገማው ማጠቃለያ ማባረርን ጨምሮ እርምጃ ሊወሰድባቸው እንደሚችል የመረጃ ምንጮች ይገልጻሉ። ግምገማው ዶክተር ደብረጽዮን ላይ ተጀምሮ በአቶ አማኑኤል አሰፋ ላይ የቀጠለ ሲሆን የቀሪዎቹ 7 የስራ አስፈጻሚ ኮሚቴ አባላት ላይም ግምገማው እንደሚቀጥል መረዳት ተችሏል። በኢትዮጵያ ብሔራዊ ምርጫ ቦርድ ሕጋዊነቱን ያጣው ህወሓት ምክትል ሊቀመንበርና በጀኔራል ታደሰ ካቢኔ ምክትል ፕሬዝዳንት የነበሩት አቶ አማኑኤል አሰፋ ላይ ጠንካራ ግምገማ እንደተደረገባቸውም ተሰምቷል። በግምገማው ማጠቃለያ ከስራ አስፈጻሚና ማዕከላዊ ኮሚቴ አባላት ማባረርን ጨምሮ እርምጃ የሚወሰድባቸው እንደሚኖሩ ሲጠበቅ በአስተዳደር መዋቅር ላይ ብወዛ ለማድረግ መታቀዱም ተመልክቷል። ከሚያዝያ 27 2018 ጀምሮ የትግራይ ጊዜ አስተዳደርን በመገልበስ ስልጣን የተቆጣጠረው በዶክተር ደብረጽዮን የሚመራው ቡድን በአንድ በኩል የበጀት ጉዳይ፣ በሌላም በኩል ቡድኑን በኃይል ለመጣል በቅርቡ መቀሌ እንደሚደርሱ የነ ጀነራል ጻድቃን የሰላምና የለውጥ ምክር ቤት እየተናገረ በሚገኝበት እነ ዶክተር ደብረጽዮን ግምገማ መቀመጣቸውና በውስጣቸውም ልዩነትን በሚያሰፉ እርምጃዎች መጠመዳቸው አነጋጋሪ ሆነው ቀጥሏል። የፌዴራል መንግስትም እስካሁን በጉዳዩ ላይ ዝምታን እንደመረጠ የቀጠለ ሲሆን የትግራይ ጊዜ አስተዳደር ፕሬዝዳንት የሆኑት ጀነራል ታደሰ ወረደም የትና በምን ሁኔታ ላይ እንደሚገኙ አልታወቀም። የሱዳን ፕሬዝዳንት ጀነራል አብዱልፈታህ አልቡርሃን ምክትላቸውን ከኃላፊነት አነሱ። በሌላም በኩል የሱዳን ላዕላይ ምክር ቤት ምክትል ፕሬዝዳንት ጅቡቲ ላይ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው እንደነበርም ተዘግቧል። እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ ላለፉት 3 ዓመታት በሱዳን ውስጥ እየተካሄደ ባለው ቀውስ የአንደኛው ወገን መሪና የሱዳን ፕሬዝዳንት የሆኑት አብዱልፈታህ አልቡርሃን የሱዳን ጦር ኃይል ምክትል አዛዥ የሆኑትን ሌተና ጀነራል ሸምስ አልዲን ካባሽን ከኃላፊነት ማንሳታቸውን አፍሪካን ኢንቴሊጀንስ ዘግቧል። በሱዳን ጦር ኃይል ውስጥ ከራሳቸው ከጀነራል አብዱልፈታህ አልቡርሃን ቀጥሎ ሁለተኛ ሆነው ሲያገለግሉ የቆዩት ሌተናንት ጀነራል ሸምስ አልዲን ካባሺ ለምን እንደተነሱ የተገለጸ ነገር ባይኖርም ኃላፊነቱ በውል ባልታወቀ አዲስ መዋቅር በኮንስትራክሽንና ፕላኒንግ የአልቡርሃን ረዳት በመሆን መሰየማቸው ተመልክቷል። ከዚህም በተጨማሪ የሀገሪቱ ሰራዊት ጠቅላይ ኤታማዦር ሹም የሆኑትን ጀነራል መሐመድ ኦትማን ሁሴንን በጀነራል ያሲር አልአታም ተክተዋል። ጀነራል አብዱልፈታህ አልቡርሃን በሰራዊቱ አመራር ላይ ያካሄዱት ብወዛም የምዕራብ ሀገራት ዲፕሎማቶችን እንዳሳሰበም መቀመጫውን ፈረንሳይ ፓሪስ ያደረገው አፍሪካን ኢንቴሊጀንስ ከትላንት በስቲያ እንደ አውሮፓውያን አቆጣጠር ግንቦት 18 2026 ዘግቧል። በተለይም የሰራዊቱ ምክትል አዛዥ ሌተናንት ጀነራል ሸምስ አልዲን ካባሺ የደቡብ ኮርዶፋን ግዛት ተወላጅ መሆናቸውንና ውጊያው በደቡብ ኮርዶፋን በተስፋፋበት ወቅት እርሳቸውን ማንሳታቸው አነጋጋሪ ሆኗል። የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ መሪ ብርጋዴር ጀነራል መሐመድ አምዳን ደጋሎ እንደ
አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ ከሉዓላዊ ምክር ቤት ምክትል ፕሬዝዳንትነት ከተነሱበት ጊዜ ወዲህ ይህ ከፍተኛው ሹምሽር እንደሆነም ታውቋል። በጀነራል አልቡርሃንና በጀነራል መሐመድ ሐምዳን ደጋሎ መካከል ግጭት መከተሉን ተከትሎ ጀነራል አልቡርሃን መሐመድ ሐምዳን ደጋሎን ከምክትል ኃላፊነት ማባረራቸው የሱዳን የእርስ በርስ ጦርነት እንዲፋፋም ምክንያት እንደሆነም ተዘግቧል። ጀነራል መሐመድ ሐምዳን ደጋሎ ከሉዓላዊ ምክር ቤት ምክትል ፕሬዝዳንትነት ያባረሩት ጀነራል አብዱልፈታህ አልቡርሃን በምትካቸው ማሊክ አጋርን የሉዓላዊ ምክር ቤት ምክትል ፕሬዝዳንት አድርገው ሾመዋል። የሱዳን ህዝብ ነጻነት ንቅናቄ ሰሜን በሚል የሚጠራውን ቡድን የሚመሩት ማሊክ አጋር ላለፉት 3 ዓመታት በዚህ ኃላፊነት ላይ ቀጥለዋል። እኚህ ሰው በቅርቡ በጅቡቲው ፕሬዝዳንት ኢስማኤል ኦማር ጌሌ ባለ ሲመት ላይ ለመገኘት ወደ ጅቡቲ እንደተጓዙም ታውቋል። ከ10 ቀናት በፊት እንደ አውሮፓውያን አቆጣጠር ግንቦት 9 2026 በጅቡቲው ፕሬዝዳንት ባለ ሲመት ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ ከሱዳኑ ምክትል ፕሬዝዳንት ማሊክ አጋር ጋር መወያየታቸውን ከአፍሪካ ኢንቴሊጀንስ ዘገባ መረዳት ተችሏል። ሆኖም አንደኛቸው ሌላኛውን በውስጥ ግጭቶቻችን ተሳታፊ ናችሁ በሚል መካሰሳቸው ተመልክቷል። በአዲስ አበባ የሚገኙ የምዕራብ ዲፕሎማቶችም በሁለቱ ሀገራት መካከል ያለውን ውጥረት ይህ ሁኔታ ያባብሳል የሚል ስጋት እንዳሳደረባቸውም አፍሪካ ኢንቴሊጀንስ በሌላ ዘገባው ትናንት እንደ አውሮፓውያን አቆጣጠር ግንቦት 19 2026 አስነብቧል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በኢትዮጵያ ሀገር አቀፍ ምርጫ ሊካሄድ ከ2 ሳምንታት ያነሰ ጊዜ ነው የቀረው። ከምርጫው ጋር ተያዘ ያው እንቅስቃሴዎች ቀጥለዋል። በአንድ በኩል ምርጫው ላይ የሚሳተፉና በምርጫ ሂደት ውስጥ ተዋናይ የሆኑ ለምርጫው የሚደረገውን ዝግጅት በሚያደርጉበት ወቅት፣ በሌላ በኩል ደግሞ ይህን ሂደት ለማደናቀፍ በተለያዩ መንገዶች የሚደረጉ ጥረቶችን እያየን ነው። የሚያሳዝነው የሚያስቆጨውም ለማደናቀፍ የሚያደርጉት ጥረት በሰላማዊ ሰዎች በንጹሐን ላይ እልቂትና ፍጅት በመፈጸም ወይ ደግሞ የትራንስፖርት መኪኖችን በማገት በማቃጠል በዚህ መንገድ ያንን ለመፈጸም የሚያደርጉት ነገር ምናልባትም በሆነ መንገድ ኢትዮጵያ ውስጥ ለውጥ እናመጣለን ብለው የሚንቀሳቀሱ አካላት በሽብር ወይ ደግሞ ሽብር ድርጊቶችን በማበረታታት ለውጥ ቢመጣ እንኳን በምን ሁኔታ በምን ሞራል ስልጣን ላይ መቀመጥ ይቻላል? ተጠያቂነትስ አይመጣም የሚለውን እንዴት አያጤኑትም? እንዴት አይገነዘቡትም? የሚለውን ነገር እንግዲህ አብሮ ማንሳቱም አስፈላጊ ነው ብዬ አምናለሁ። በተደጋጋሚ የሰልፍ ጥሪ የምናምን ጥሪዎች ሲደረጉ ነበር። ብዙዎች ያስታውሳሉ። ይሄ ምንድን ነው? አንድ መድረክ አለ በኦንላይን ሲንቀሳቀስ የነበረ መሬት ላይ ታጣቂዎቹ በየራስ ሞከሩ። ታጣቂዎቹ ከቃላት ባሻገር በድርጊት የሚለውጡት የሚያመጡት የሚፈይዱት ነገር እንደሌለ ሲያረጋግጡ ደግሞ ወደ ህዝባዊ አመፅ ወይ ደግሞ ወደ ተቃውሞ ሰልፍ እንጠራና ያንን በሀገር ውስጥ ተግባራዊ እናደርጋለን ወይ ደግሞ በህዝባዊ አመፅ በህዝባዊ እንቅስቃሴ ኢትዮጵያ ውስጥ ለውጥ ማምጣት እንችላለን በሚል ካለፈው ዓመት ሰኔ ወር ጀምሮ ሲንቀሳቀሱ ነበር። ምናልባት ብዙ ሰዎች ወደኋላ መለስ ብለው ካስታወሱ ያለፈው ዓመት ሰኔ ወር ላይ የነበረው ግርግር እጅግ አስገራሚ ነበር። ስልጣን ላይ ያለው የጠቅላይ ሚኒስትር አብይ መንግስት ሐምሌን ካለፈ እድለኛ ነው ብለው እንዲያምኑ በዛ ደረጃ ያው ለደጋፊዎቻቸው ሰርተው ነበር። እነ ጀዋር በአደባባይ ያለ ኀፍረት መንግስት እንዴት እንደሚለወጥ ከዚህ ቀደም ሰርተን አሳይተናል ብለው ተኮፈሱ። የሚያምኑ ነበሩ። የሚያምኑ የነበሩት ይሄ በሰልፍ ተጥዶ የሆነ ቦታ ላይ ቆሞ ብቻ ሳይሆን ከዚህ ቀደም ኢትዮጵያ ውስጥ የመጣው ለውጥ እንዴት እንደነበር እንኳን በወጉ ያልተገነዘቡ ሰዎች ጀዋር በእርግጥ ሚና አለው፣ አሁንም የሆነ ነገር ሊያደርግ መለወጥ ባይችል እንኳን የመረበሻ አቅም አለው ብለው ያምኑ ነበር። ግን ኢትዮጵያ ውስጥ የመጣው ለውጥ እንዴት እንደመጣና ሂደቱ ምን እንደነበር በተለያየ መንገድ ከዚህ ቀደም ደጋግመን አንስተነዋል። ውስጥ ሆነው ቢታገሉ፣ ውስጥ ሆነው ስርዓቱን ለመለወጥ የሚንቀሳቀሱ አካላት ተጠያቂነት ወይ ደግሞ በገዢዎቹ በቲፒኤልኤፎች አይኑ ስላለመግባት እነ ጀዋርን እንደ ቃል አቀባይ አድርገው መረጃ ማስተላለፊያ መድረኮች ነበሩ። ስለዚህ ያ የለውጥ እንቅስቃሴ ውስጥ ሚናቸው ከቃል አቀባይነት ወይ ደግሞ ያንን ነገር ከማስተጋባት ያለፈ አልነበረም። እርግጥ ነው ያ ስም ያ ተጽዕኖ አስተዋጽኦ ስላደረገ ወደ ሀገር ቤት ሲገቡ ቀላል የማይባል ደጋፊ ነበራቸው።
ያንን አቅም ተጠቅመው ደግሞ ኢትዮጵያ ውስጥ ሁለት መንግስት አለ ብለው መንግስትን ለማፍረስ እንችላለን ብለው ተወራጅተውም እንደነበር እናስታውሳለን። ከዛ በኋላ የሆነውን ሁሉ ሁላችንም ያለፍንበት ነገር ነው። ሁለት መንግስት አለ፣ እኩል ስልጣን አለኝ በሚል ሲመጻደቅ የነበረ ሰው መጨረሻ ላይ ቃሊቲ የሆነ ቤት ነው የተገኘው። እርግጥ ነው ፖለቲካ ነው። አንዳንዴ ያ ሁሉ ሰው ሲሞት፣ ያ ሁሉ ሀብት ንብረት ሲወድም እንዴት አይነካም የሚል ጥያቄ የሚያነሱ ያኔ፣ ዛሬ ደግሞ አብረው የሚያጨበጭቡት ማለት ነው። መንግስትን ለመውቀስ፣ መንግስትን ለመክሰስ፣ መንግስትን ለመወንጀል የሚጠቀሙት በዋናነት ጀዋር እንደነበር እናስታውሳለን። ዛሬ አንድ ማዕድ ላይ የቀረቡት ማለት ነው። ግን የሆነ መንግስት መዋቅር ውስጥ የሆነ ምናምን ውስጥ ያለውን ቅርንጫፎቹን ሰባብረ መለመላውን አቆመ። ከዛ በኋላ ነው ወደ እርምጃም፣ ያለዛ መንፈራገጡ የሚያስከትለው ነገር ስለሚኖር ፖለቲካ እንደዛም ጭምር ነው። ከዛ ከወጣ በኋላ በወቅቱ በግሌ የሰጡት አስተያየት ነበር። ዝም ማለቱን ሳይ አንዳንድ ሰዎች እስር ቤቱ አበሰለው፣ እስር ቤቱ አሰከነው ብለው በቅንነት ያዩአሉ። አንዳንዶቹ ደግሞ በቃ ሁኔታዎችን ገምግሞ እንደማይቻል አውቆ ዝም ብሎ አልፎ ተቀመጠ ብለው እንትን ያሉ አሉ። በእኔ በኩል መካ ሄዶ ስለነበር መንፈሳዊነት ነገር በደንብ ተዋህዶት ነገሮችን ባስተውሎት፣ በአርቆ አስተዋይነት፣ በኃላፊነት ስሜት ለሱ የስልጣን ፍላጎት ለሱ የሆነ ግብ ማሳካት ሲባል ሰዎች እንኳን ሞተው የሆነ ጭረትም እንዳይደርስባቸው የመጠንቀቅ መንፈሳዊ ነገር ጋር የተያያዘ ነገር እንደዛ ሰክኗል የሚል ነበር። ምክንያቶቹ ሁሉም የተለያየ ነገር ሰጠ። ለረጅም ጊዜ በዝምታ ቆየ። ከዛ በኋላ በዝምታው ቢቀጥል ሰዎች አንዳንዴ ማስፈራሪያ ሆኖ መቀጠል ይችሉ ነበር። በቃ ተጽዕኖ ማድረግ ይችላል፣ አቅም አለው፣ የታሰረ ቢሆንም ማለት ነው። ከዛ በኋላ ወጥቶ ያው መጽሐፍ ጻፍኩኝ አለ። ከዚህ ቀደም መንግስት ለውጠን አሳይተናል፣ ከዚህ ቀደም የሌላው ዓለም ልምድ ቀስመን በኢትዮጵያ እንዲያደርገናል አለ። ያን እቺ ጉራው ምናምን የሚቀበሉና የሚያስተጋቡ ነበሩ። በኋላ በዛ መንገድ ብዙ መወራጨት ነበር። በግል የሚመጣ ነገር እንደሌለ ሲታወቅ ካምፓቸውን ያው በተለያየ መንገድ ትስሉ የነበሩ ኃይሎች ወደኋላ በጋራ ሆነው አንድ መድረክ ፈጥረው መንግስት እንለውጣለን ብለው ተወራጩ። አምና ሰኔ ወር ማለት ነው። የደስታቸው ምንጭ ወደ ስኬት ያንደረድረናል ብለው የተመጻደቁት ወይ ደግሞ ተስፋ ያደረጉበት ብዙ ሰው ተከተለን የሚል ነገር ነበር። ተከታዩ የተለካው ኦንላይን ገብቶ ያየው ሰው ማለት ነው። ኦንላይን ገብቶ የሚያየው መንግስትን የሚደግፍም መንግስትን የሚቃወምም ምን እየተካሄደ ነው ብሎ ሁለቱንም የማይደግፍ ደግሞ ኢትዮጵያ ውስጥ እየተካሄደ ነው፣ ኢትዮጵያ ውስጥ ያለው ጉዳይ ስለሚመለከተው ከየትኛውም ወገን መረጃ ስለመሰብሰብ ይሰማል፣ ያያል፣ ይመረምራል። የዛን ጊዜ ብዙ ተመልካች ያገኘን በሚል ትንሽ መወራጨት ምናምን መኮፈስ ሆነ መንሳፈፍ ነገር የሚመስል ነገር ነበር። ያው ኢትዮጵያ ፖለቲካ ውስጥ ኖሮ ላየው ሂደቱን ለገመገመ ሰው የተወሰነች ጊዜ ጫጫታ እንደሆነች ግልጽ ነበር። ዛሬ ላይ ከዓመት በኋላ ሳይሆን የተናገርኩት ይሄንኑ ያኔውኑ እንደው እንዲያደርገው ጥቂት ሳምንታት ከተጓዙ ጎብዘዋል ነው ብዬ በወቅቱ የተናገርኩት ነገር ነው። ከሁለት ሳምንት በላይ ጫጫታ ካለፈ በእርግጥም ስራ እየሰሩ ነው። ከዓመት በኋላ እንደገና ምናምን ሞከሩ፣ የሆነ ነገር የለም። አሁን የምርጫ ጊዜ ሲደርስ ጽምዶ የሚባል ያው በቀደሙት ቀናት በተከታታይ ያነሳ ነው። የሚያሳዝነው ጽምዶ ብለው የሚሰባሰቡ የሚተባበሩ ሰዎች ድሮ መሳሪያ ይዞ ወደ ሰላም መድረክ ተመልሶ ምናምን፣ በነገራችን ላይ ሁሌም የፈለግከውን ነገር ምላሽ ብትሰጠው ቀዳዳና አጋጣሚ ያለ ብሎ መሳሪያ ለማንሳት ሁሌም በሩ ክፍት ነው። ስልጣን ፍላጎት አለ። ቤኒሻንጉል ውስጥ የሚታጠቅ ዛሬ ምርጫ ጊዜ ተቃርቧል ብሎ ወደ ጉዞ ላይ የነበሩ አውቶቡሶችን ያቃጠለ
የቤኒሻንጉል ንቅናቄ የቤኒሻንጉል መንግስት ስልጣን በሆነ ምክንያት እጁ ላይ እንዲገባ ይመኛል። ለነሱ ሰላም ይቆረቁራቸዋል። በሰላም ውስጥ የሚገኘው ሰርቶ የሚገኝ ነገር ሳስበው ደከመኝ ይሆንባቸዋል። እዛ ላይ ገብተው ስልጣንን፣ ሀገርን፣ አካባቢን፣ ክልልን ለመለወጥ ሳይሆን ስልጣንን መሰረት አድርጎ ለመዝረፍ የሚመኝ ሰው ሰርቶ ማግኘት አቀበት ይሆንበታል። ስለዚህ በሆነ አቋራጭ እንደምንም ብሎ ስልጣን ለመውጫ መሰላል ነው ብሎ የሚያስቡት የሆነ የተበተነ ኃይል አለ። አሁን መሰባሰብ ጀምሮ ጽምዶ ምናምን ሲባል መጡ። ምርጫው ተቃርቧል። አሁን የመጨረሻ መፍጨርጨሪያቸው ነች። ምርጫ ግንቦት 24 2018 ይካሄዳል። ዛሬ ግንቦት 12 2018ን 12 ቀን ቀርቶታል። እቺ ወቅት እየተቃረበች ስትመጣ ቤኒሻንጉል ላይ ጠብቀው አውቶቡስ አቃጠሉ፣ ሰዎች ገደሉ። አሁን ደግሞ እዚህ ሰሜን ሸዋ ደግሞ መኪና አውቶቡስ አግተው ሰዎች ወሰዱ፣ ገደሉ። ወደ ሲዳማና ኦሮሚያ ድንበር አካባቢ ወደ ጉጂ አካባቢ የጎሳ ግጭት ወደ መቀስቀስ ሄዱ። እቺ የመጨረሻዋ ጊዜ ባለ በሌለ ኃይላቸው የሚወራጩበት ጊዜ ነው። በእርግጠኝነት ይሄኛው የምርጫ ጊዜ ሲያልፍ ይህ ሁሉ ነገር የትም እንደማይደርስ፣ ምክንያቱም ብዙ ሞከሩ፣ ብዙ ተወራጩ። ለመተኮስ አቅም ቢኖራቸው የሆነ ነገር መለወጥ እንችላለን ብለው ቢያስቡ እንዲህ የአይነት ነገር ውስጥ የሚዳክሩበት ነገር አልነበረም። በሆነ መንገድ ዛሬ ላይ ቆሞ ስልጣን ላይ ያለው መንግስት በዚህ መንገድ አስገድዶ በዚህ መንገድ ተጽዕኖ አድርጎ ወደ ሽግግርም ይሁን ወደ ሌላ አይነት መንገድ መውሰድ የሚቻልበት እድል አለ ብሎ የሚያስብ ካለ ማሰብ ማቆሙን ያረጋገጠ ብቻ ነው። ምናልባት ሐኪም ማስረጃ መስጠት ይችላል። የማሰብ የማይችሉ ሰዎችን የስነ አእምሮ ሰዎች ያን ይችላሉ። አላውቅም። የመጣንበትን ያለንበትን የቆምንበትን ነገር የገመገመ ሰው ዛሬ ባለንበት ሁኔታ ውስጥ በሆነ በግርግር በሆነ ነገር ምን ማድረግ ይቻላል? የሆነ ምርጫ ጣቢያ ላይ መተኮስ ይቻላል። ምርጫን ግን ማቆም አይቻልም። ምርጫን ማቆም አይቻልም። በቀጣዩ ዓመት መስከረም የሚመሰረተው መንግስት ማቆም አይቻልም። ወደኋላ መመለስ የሚቻል ነገር በኢትዮጵያ ምድር ላይ የለም። ይህንን በእርግጠኝነት መናገር የሚቻለው ማንም ሰው እስከዛሬ የመጣንባቸውን ነገሮች አይቶ የነበርንበትን ውጥንቅጥ ገምግሞ ሁኔታዎችን ሲያይ የሚረዳው የሚገነዘበው ነው። ይልቁንም ከእውነታው ጋር ሰዎች ራሳቸውን አስማምተው የስልጣን ፍላጎት በተኩስ እንደማይሆን በረብሻ እንደማይሆን ምናልባት እሱን አይነት ገምግመው ሌላ መውጫ ነገር ምናልባትም ደግሞ የሆነ ይቅርታ ጠይቀውን በቃ ወደ ሰላም መድረክ መመለስ ነው። በእርግጥ ወንጀል ምናምን ኃጢአት ጠያቂነት የሌለባቸው ሰዎች በዛ መንገድ ማለፍ ይችላሉ ብዬ አምናለሁ። ያለዛም ደግሞ ስደት ከተመቻቸው በስደት አንዳንዶቹ ስደት አይመቻቸውም፣ አቅምም አላቸው፣ በደንብ ሰርተዋል፣ ገንዘብ ዘርፈዋል። ስለዚህ ያም እድል ካለ እንግዲህ የተጠያቂነት የምናምን ነገር ከሌለ በተለይ በዛ በወንጀል ምናምን ውስጥ ያላለፉ ሰዎች ይሄኛውን እድል መጠቀም የሚችሉበት ሁኔታ ይኖራል ብዬ አምናለሁ። አሁን ደግሞ ብዙ ጊዜ ኢትዮጵያ ውስጥ የሆርሙዝ ሰርጥ ሲዘጋ ኢራን ላይ በየካቲት ወር መጨረሻ ጦርነቱ ሲጀመር ያው ዓለም አቀፍ ቀውስ ነው። በተለይም የዓለም የነዳጅ መተላለፊያ ሆኖ በዋናነት አብዛኛው የሚተላለፍበት ወደ በተወሰነ ፐርሰንት 20% እንደዚህ አካባቢ የነዳጅ መተላለፊያ ሆኖ የሆርሙዝ ሰርጥ መዘጋት በዛ በኩል ነዳጅ ከሚያገሮች አገሮች አንዱ የሆነችው ኢትዮጵያም ተጽዕኖ አድርጎባታል። በዚህም የተነሳ በጎዳና ላይ ከፍተኛ ሰልፍ እናይ ነበር።
የነዳጅ እጥረት ኢትዮጵያ ውስጥ ነበረ። የተወሰነ ዋጋም ጨመረ። የዛን ጊዜ እኔ ደጋፊዎቻቸው እንዴት ይንቃሉ ነው ያልኩት በወቅቱ። በሆርሙዝ ሰርጥ መዘጋት ሳቢያ ኢትዮጵያ ውስጥ የትራንስፖርት የነዳጅ ዋጋ ሲጨምር ወይ ደግሞ ነዳጅ እጥረት ሲፈጠር መንግስት ለዛ ተጠያቂ ተደርጎ የነበረው ግርግር የነበረው ነገር ይገርመኝ ነበር። መንግስት የኢትዮጵያ መንግስት የኢራንን መንግስት ማዘዝ አይችልም። የሆርሙዝ ሰርጥን ክፈት ብሎ ወይ ደግሞ እንደ አሜሪካ ጉልበት ኖሮት ያንን ለማስከፈት የሚችልበት ሌላ የተለየ እንትን የለውም። ለአሜሪካም ከባድ ሆኗል። ስለዚህ በሆርሙዝ ሰርጥ መዘጋት ውስጥ ምንም ሚና የሌለውን አካል ለዛ ባለቤት አድርገህ ስታመጣ በተቃውሞ አብረው ሲያጨበጭቡ የነበሩ ሰዎችም ግራ ይጋባሉ እኮ። አንዳንዴ ተቃውሞዎችን የምትገምቷቸው አንዳንድ ሰዎች በጣም ዝቅ ያለ አድርጋችሁ የምትገምቷቸው ሰዎች በእነሱ አይደለም አንዳንዴ ሂሳቡን መስራት የሚያስፈልገው። የሚጠይቅ ሰውም ካምፓችን ውስጥ ሊኖር ይችላል ተብሎ ያ ሰው ቀስ ብሎ ከንቱን እንዳወጣ የተወሰነ ነገር ግምት ውስጥ የገቡ ነገሮች መኖር ነበረባቸው። ለሆርሙዝ ሰርጥ ኃላፊ የማድረግ ነገር ያው ትዝብት ውስጥ የሚያስገባ ነገር ነበር፣ ግን በድፍረት ነው በዛ መንገድ ቀጠሉበት። አሁን ኬንያ ላይ ከዛም በስቲያ ጀምሮ በነዳጅ ዋጋ በጨምር ተቃውሞ እንትን ሲል አሁን ደግሞ አስረሽ ምቸው አይነት ነገር ውስጥ ገብተዋል። የገረመኝ ያንዳንዶቹን አየው የጀዋርን ጨምሮ ኬንያ በነዳጅ እንትን በተቃውሞ መጥለቅለቁን እንጂ ለተቃውሞ በተሰጠው ምላሽ ሰዎች መገደላቸው መግለጽ አልፈለጉም። ለተቃውሞ ምላሽ ተሰጥቶ ሰዎች ተገድለዋል፣ ቆስለዋል፣ በገፍ ወደ እኔ ተገዘዋል። ትክክል ነው እያልኩ አይደለም። መረጃ ሲሰጥ ግን ምንድን ነው ኬንያ ውስጥ የተፈጠረው የሚለውን ነገር በተሟላ መንገድ መስጠት ያስፈልጋል። ተቃውሞ ወጥቷል፣ ጸጥታ ኃይሎች እርምጃ ወስደዋል፣ ሰው ተገድሏል፣ ቆስሏል፣ ወደ ወህኒ ተግዘዋል። ለምንድን ነው ያ ተቃውሞ የመጣው የሚል ነገር ከመጣ ያው ከዚህ ከነዳጅ ዋጋ መጨመር ጋር ተያይዞ የተፈጠረ ነገር ነው። በተለይም ለዚህኛው ትልቁ ምክንያት የሆነው ወደ 23 በመቶ የነዳጅ ዋጋ ላይ በተለይም በናፍጣ ላይ የተደረገው ጭማሪ ያስከተለው ተቃውሞ ነው። 23 በመቶ ማለት ኢትዮጵያ ውስጥ ዲዜል ወይ ደግሞ ናፍጣ ወደ 180 ብር አካባቢ ነው። አሁን 23% ወደዛ እናጠጋጓ ካልን ስንት ብር ጨመረ ማለት ነው? ወደ 45 ብር አካባቢ በአንድ ጊዜ ነዳጅ ላይ ጨመረ። በዚህ የተነሳ ወደ ተቃውሞ ወጡ። ዲዝል ወይ ደግሞ ናፍጣ በዋናነት በትራንስፖርት መስኮች ላይ በዋናነት የሚሰሩ ትልልቅ መኪኖች የሚጠቀሙበትም ነው እና ያ ሁኔታ ከኬንያ ጋር ደግሞ ራሱ አንዳንድ ነገሮችን እናነጻጽር ብለን ካየን ብናወዳድር ኬንያም እንደ ኢትዮጵያ ነዳጅ የአጣንት ምትል አይደለች፣ ነዳጅ የላት። ግን ኬንያ ደግሞ ወደብ አላት። በሚመጣው ነዳጅ ላይ የወደብ ኪራይ ኬንያ አትከፍልም። ኢትዮጵያ ግን የወደብ ኪራይ ትከፍላለች። ከዚህ ቀደም ጠቅላይ ሚኒስትር አብይ በሌላ ሸቀጥ ላይ ያመጡት ማነጻጸር ያለ ኬንያ ገበያ ላይ እና አዲስ አበባ ገበያ ላይ በዋጋ ረገድ የሚፈጠር ልዩነት አለ። የአዲስ አበባው ገበያ የወደብ ኪራይ ይጨመርበታል። የኬንያው ገበያ የወደብ ኪራይ ይጨመርበታል። ይሄንን ግምት ውስጥ አስገብተን የኬንያና ኢትዮጵያ የነዳጅ ዋጋ ምን ያህል ነው ብለን ብናይ በዶላር ስንወስደው ኢትዮጵያ ውስጥ የአንድ ሊትር ቤንዚን ዋጋ አሁን ያለው ማለት ወደ 167 ብር አካባቢ
በዶላር ካየነው $1 ከ07 ሳንቲም አካባቢ ማለት ነው። 07 ናፍጣው ወይ ደግሞ ዲዝሉ ጋር ከሄድን ኢትዮጵያ ውስጥ የአንድ ናፍጣ በሊትር ወደ 180 ብር አካባቢ ነው። እሱም በዶላር ከወሰድ ነው 115 ማለትም $1 ከ15 ሳንቲም አካባቢ ይመጣል። ይህን ለማነጻጸር የምፈልገው የኬንያን የተሻለ አይነት ነገር አድርገው በተወሰነ ደረጃ ለማቅረብ የሚሞከር ነገር ስላለ እነሱ እንኳን ትንሽ ሲጨምርባቸው የሚል መቃወሚያ ምን አንዳንድ ነገርም ስላየው ትንሽ ስለጨመረ ትልቅ ስለጨመረ እሱ ትርፍ ነው። በዋናነት ከዛ ጋር የተያዙ ነገሮችን እሱ መሰረት አድርገው በዛ መንገድ ምላሽ ይገኛል አይገኝም የሚለው ላይ ማጠንጠኑ በለጠ አስፈላጊ ብዬ አምናለሁ። ወደ ኬንያ ስንመጣ 1 ሊትር ቤንዚን የኢትዮጵያ $1 ከ07 ሳንቲም ነው። ኬንያ ላይ አሁን ያለው የ1 ሊትር ቤንዚን ዋጋ $1 ከ51 ሳንቲም ነው። 45 ሳንቲም በዶላር በላይ ከ45 ሳንቲም በላይ ከኢትዮጵያው የቤንዚን ዋጋ ከፍ ይላል ማለት ነው። ተጨማሪ 45 ሳንቲም በኢትዮጵያው ላይ ይጨምራል። ወደ ናፍጣው ስንመጣ የናፍጣ ዋጋ በኬንያ ሽልንግ ስናየው ወደ 195 የኬንያ ሽልንግ ነው። በዶላር ከወሰድነው $1 ከ51 ሳንቲም በተመሳሳይ ነው። ስለዚህ በዚህ አይነት ሁኔታ ካየን በኢትዮጵያ የናፍጣው ዋጋ በዶላር $1 ከ15 ሳንቲም፣ ኬንያ ላይ የናፍጣ ዋጋ $1 ከ51 ሳንቲም፣ የቤንዚን ዋጋ አዲስ አበባ ላይ በሊትር $1 ከ07 ሳንቲም፣ ኬንያ ላይ 1 ሊትር ቤንዚን ከ$1 ከ51 ሳንቲም። በነገራችን ላይ ኬንያ ላይ የናፍጣውም የቤንዚኑም ተቀራራቢ ነው ዋጋቸው። ምናልባትም ያን ለማስተካከል ወደ 23 በመቶ የናፍጣ ላይ ውጊያውን ተቃውሞ ምንድን ነው ጭማሪ ሲያደርጉ ከዛ ጋር ተያይዞ እንግዲህ ተቃውሞ የተቀሰቀሰው። ይህንን ማነጻጸሪያ የማመጣው በአንድ በኩል ኢትዮጵያ ውስጥ የነዳጅ ዋጋ ኢትዮጵያ ላይ በኢኮኖሚ እንቅስቃሴው ላይ ያደረገውን ተጽዕኖ ሳልረዳ ወይ ደግሞ ሳላውቀው ቀርቼ አይደለም። የህብረተሰቡን ኢኮኖሚ አቅምም ሳልገነዘብ ቀርቼ አይደለም። ግን መሬት ላይ ያለ እውነታ በኢትዮጵያና በኬንያ ወደብ ባላት ሀገርና ወደብ በሌላት መካከል ያለውን ዋጋ ልዩነት ስናይ ኢትዮጵያ ውስጥ የተሻለ እየተሸጠ ነው። የሆርሙዝ ሰርጥ መዘጋት የኢትዮጵያም የኬንያም በአጠቃላይ የዓለም አቀፍ ተጽዕኖ አሳድሯል። ስለዚህ በተለያየ መንገድ ተቃውሞ ለመቀስቀስ ምናምን ሲሞክሩ የነበሩ ሰዎች አሁን ደግሞ ኬንያ እንዲህ ነገር ሆኗል፣ ሁሌ የሆነ ነገር በተፈጸመ ቁጥር እሱን እየተከተሉ እኛም ጋር እንደዛ ይሆናል እያሉ እየጠበቁ መሄድ ብዙ የሚጠቅም ነገር አይመስለኝም። ምናልባት አንዳንዴ ተቃውሞዎች በሆነ መንገድ የሚጀመሩ ተቃውሞዎች የሆነ ዘመን ላይ የሆነ ወቅት ላይ የሆነ አጋጣሚ ላይ የሀገሩም ሁኔታ ጭምር ግምት ውስጥ ገብቶ ለውጥ ያመጡ እንዳሉ እናውቃለን። የሆነ ዘመን ላይ ደግሞ ያ መንገድ እንደማይሰራ ደግሞ በተደጋጋሚ ኬንያ ራሷ ማስረጃ ነች። ከወራት በፊት በተመሳሳይ እንደዚሁ ዋጋ ግሽበት ተብሎ አደባባይ ወጡ። ብዙዎች ሕይወታቸውን ከፈሉ፣ ብዙዎችም አካላቸው ቆሰለ። ወላጆች ሀዘናቸውን ተሸክመው፣ ቁስለኞች አካለ ጎደሎነታቸውን ተቀብለው መንግስታዊ ተግባሩን እየሰራ እየቀጠለ ነው። ዛሬም 4 ሰዎች ተገደሉ። ሩቶ ግን ቤተ መንግስታቸው ውስጥ ነው ያሉት። የዛሬ ከ50 ምናምን ዓመት ኢትዮጵያ ውስጥ የተጠራቀመ ብሶት የጭሰኛው ስርዓት ሀገር ላይ የፈጠረው ነገር የመጨረሻዋ ሰንበሌጥ ወገቡን የሰበረችው የመጨረሻዋ ሰንበሌጥ የነዳጅ ዋጋ ሆነች እንጂ የተጠራቀሙ ነገሮች ናቸው። ያኔ በነዳጅ እንደዚህ የአፄ ኃይለሥላሴን ስርዓት ለመለወጥ ትልቁ እንቅስቃሴ በሚደረግበት ሰው ያ ትልቅ
ማንቀሳቀሻ ሆኖ እንደነበር ይታወሳል። የሆነ ዘመን ላይ ያ ሰራ ኢትዮጵያ ወደ ሌላ ሀገር በዛ መንገድ ብዙ መሄዱ የሚያሳዩ ነገሮች የሉ። ከምርጫ ጋር ተያይዞ በምስራቅ አውሮፓ በነ ዩክሬን በነ ጆርጂያ በቲቢሊሲ እና በኬብ ጎዳናዎች ላይ ኦሬንጅና ሮዝ ሪቮሉሽን የሚባል ከተማውን ጎዳናዎችን ያጠለቀለቁ ትልቅ ተቃውሞዎች መንግስት ለመለወጥ የነበራቸውን ነገር እናስታውሳለን። የዛሬ 22 23 ዓመት ታሪክ ነው። ያ መንገድ የሆነ ቦታ ላይ እኔ ሰራ፣ ከዛ በኋላ መቀጠል አልቻለም። የኑሮ ውድነት በየትኛውም የዓለም ክፍል ላይ የሚፈጥረው ጫና፣ በተለይም ደግሞ በዝቅተኛው ህብረተሰብ ክፍል ላይ በኑሮ ላይ የሚያሳድረው ሁኔታ የዛሬ 15 ዓመት አካባቢ በዲሴምበር 2010 ቱኒዚያ ላይ ሙሐመድ ቡአዚዝ የለኮሰውን አብዮት እናስታውሰዋለን። ምናልባትም በዓለም ላይ በአንድ ጊዜ ብዙ መሪዎችን የጠራረገ አብዮት ማለት ነው። የፍራፍሬ በጋሪ እያዞረ ፍራፍሬ የሚነግድ አንድ ልጅ ከጎዳና ላይ መነገድ እንዲያቆም እቃውን ምንድነው ፍራፍሬዎቹ ምናምን ሲወስዱበት ለአብዮታ ተከትሎ ሲሄድ በሴት ፖሊስ በጥፊ ተመታ። ያንን እንደ ውርደት ከእምነትም ከምንም ጋር አያይዞ እንደ ውርደት ቆጠሩ። ራሱን እዛው አቃጠለ። ቱኒዚያ በተቃውሞ ተጥለቀለቀች። ቤናሊ ተሸኙ፣ ስልጣናቸውን አጡ። እዛ አልቆመም፣ ግብፅ ገባ። ሆስኒ ሙባረክ ስልጣናቸውን አጡ። ቀጠለ፣ የመን ደረሰ እና አሊ አብደላ ሳላ ስልጣናቸውን ለቀቁ። የመን ስትታመስ ስልጣን አስጎመዣቸውና ተመልሰው ደግሞ ሊሞክሩት ሄዱ። እዛ ህይወታቸውን ከፈሉ። እነ ኮሎኔል ሙአመር ጋዳፊ ሊቢያ የቡአዚዝ አብዮት ውጤቶች ናቸው ስልጣናቸውን ያጡት። ብዙ ዘመን የተንገታገቱት የየመኑ ማነው የሶሪያው አሳድ ከ10 ምናምን ዓመታት በኋላም ቢሆን መጨረሻ ላይ ተሸኙ። የሆነ ወቅት ላይ በሆነ መንገድ የተሰሩ ስራዎች ወይ ደግሞ የነበሩ ሁኔታዎች ለዛ ዘመንና ለዛ አጋጣሚ ጠቅመዋል። በሆነ ወቅት ላይ የተፈጸመ ነገር ሁሌ ይፈጸማል የሚል ነገር ግን እስከዛሬ ድረስ ደግሞ ሾር ስላላየን ይህንም ግምት ማስገባት፣ ከምንም በላይ ግን ኢትዮጵያ ውስጥ የሚሆን ኬንያ ውስጥ ኢትዮጵያ ውስጥ ላይ የራሳችን ጉዳይ ስለሆነ ነዳጅ ዋጋ ለመጨመር ኢትዮጵያ መንግስት የሚያስችለው ሁኔታ አልነበረም ወይ? ከዚህ የተሻለ የተለየ ማድረግ የሚችልበት ሁኔታ አለ ወይ? በተለይ ከኢኮኖሚክስ አንጻር ባለሙያ የሆኑ ሰዎች በለጠ በዚህ ላይ አስተያየት ይህንን ማድረግ አይችልም፣ በዚህ መደጎም ይችል ነበር የሚል መከራከሪያ ነው ከባለሙያ የሚያስፈልገው። ኢትዮጵያ ውስጥ ባለው በኢኮኖሚ ሁኔታ ነዳጅ ገዝቶ የሚያስገባ ገዝቶ ማስገባት ብቻ ሳይሆን የወደብ ኪራይ የሚከፍል በቧንቧ ሳይሆን ለአንዳንድ ሀገሮች ቀጥታ የትራንስፖርት ተጭኖ የሚመጣ በዚህ ረገድ ባለ ሁኔታ ውስጥ የተሻለ አማራጮች ነበሩ ወይ? ለመቃወም ተብሎ የሚደረጉ ተቃውሞች ብዙ የሚጠቅሙ ነገሮች አይደሉም። መንግስትም እንዲሰማ፣ በሌላም በኩል ደግሞ ህብረተሰቡም ስለ ጉዳዩ የተሟላ ግንዛቤ እንዲኖረው ይሄ ነገር ቢሆን የሚል መከራከሪያዎች ናቸው የበለጠ የሚጠቅሙት። ስለዚህ ከነዳጅ ከምናምን ጋር ተያይዞ የሆነ ነገር በተፈጠረ ቁጥር እዛ ላይ እየተንጠለጠሉ መቀጠል የሚደረግ ሙከራ ብዙ የሚጠቅም ነገር አይመስለኝም። ዛሬ በዛ መንገድ የሚመጣም የሚለወጥም ነገር ኢትዮጵያ ውስጥ የለም። ኬንያም ውስጥ 2 ተቃውሞችን አየን። ያው ሰዎች ህይወታቸውን ከፈሉ፣ ግን ነገሮች ባሉበት ቀጠሉ። ሩቶ ዛሬም ፕሬዝዳንት ናቸው። እስከሚቀጥለው የምርጫ ዘመናቸው በዛ ሁኔታ ውስጥ ይቀጥላሉ። የምናየው የምንረዳው ይሄንን ነው። ስለዚህ ኢትዮጵያ ውስጥ ካለ ሁኔታ ጋር በተለያየ መንገድ መረጃ ምናምን እንትን የሚሉ አካላት ወይ ደግሞ ያንን ነገር ለመጠቀም የሚሞክሩ ወገኖች
መፍትሄ አማራጮችን ጭምር ሳይጨምር በዚህ መንገድ የህብረተሰቡን ኑሮ ለመደጎም ይሄ አማራጭ ቢኖር የሚል መፍትሄ ሀሳቦች ለሁሉም ይጠቅማሉ። በሌላ በኩል ደግሞ መረሳት የሌለበት ዓለም አቀፍ የገንዘብ ተቋማት ጋር የገባው ስምምነት አለ። ከነዚህ ገንዘብ ተቋማት ጋር የተገባ ስምምነት የሆኑ ነገሮች ምላሽ እንዲያገኙ ወይ ደግሞ አስገዳጅ ሁኔታዎች አንዳንድ ነገሮች አሉ። በተለይ ድጎማ ምናምን ላይ ያሉ ነገሮች እንዲቀንሱ ግፊቶች ይደረጋሉ። ተጨማሪ የተያዙ ገንዘቦች ለመልቀቅ እነዛ አንዳንድ በመዘኛ እንደሚቀመጡ በተለያየ መንገድ የሚነሳ ነገር ነው። ስለዚህ ያም ሆኖ በኢትዮጵያ በኩል የነዳጅ ዋጋን ከዚህ በታች ለማውረድ የሚያስችል ሁኔታ አለ ወይ የሚል ኢኮኖሚክስ ባለሙያ የሆኑ ሰዎች የዚህኛው የመፍትሄውን አቅጣጫ ጭምር ቢያመጡ ጥሩ ነው። ስለዚህ የሆነ ነገር ላይ በተፈጠረ ቁጥር እዛ ላይ እየተንጠለጠለን የሆነ ቦታ ላይ እሱን እየተመረኮዝን በዛ ዙሪያ በቋሚነት ለመሄድ የሚደረግ ነገር ብዙ የሚጠቅም ነገር አይመስለኝም። ከምርጫው ጋር አያይዞ አሁንም ይሄ ሰዎችን በማገት መኪና ላይ አውቶቡስ በማቃጠል ሰላማዊያን ንጹሐኑን ሀብትን ጉዳት ላይ ከመጣል ውጭ በሩቅ ርቀት ያለውን ምንድን ነው 4 ኪሎ ያለውን መንግስት ከወንበሩ ንቅንቅ የሚያደርገው ነገር እንደሌለ ግልጽ ነው። የዛን ያህል ደግሞ አሁን ባለው የምርጫ ሁኔታ መንግስት በተለይ ጸጥታ ኃይሎች በተለያየ መንገድ የስምሪት የምናምን ነገሮች ይበዛሉ ብዬ አምናለሁ ስገምት። ያም ሆኖ ግን ደግሞ የህብረተሰቡን ሰላምና ደህንነት ለማረጋገጥ በዚህ በእገታም በምንም ያሉ ነገሮችን ደግሞ መንግስት ኃላፊነቱን በአግባቡ መወጣት አለበት። ማድረግ የሚችለውን ማድረግ እስከሚችልበት ርቀት ደግሞ መጓዝ አለበት። ምክንያቱም በሰው ላይ ወጥቶ ለመግባት በተለያየ መንገድ የሚፈጠረው ጫና የሚያስከትለው ህብረተሰቡ ላይ የሚፈጥረው ስጋት ሳይሆን በኢኮኖሚ እንቅስቃሴ ላይ የሚያሳድረው ተጽዕኖ ስለሚኖር ምናልባት በዘላቂነት ለመፍታት የሚሰሩ ስራዎች ይኖራሉ ብዬ አምናለሁ። በእርግጥም ሁኔታዎች እየቀነሱ መጥተዋል። ግን አሁን ከምርጫው ጋር ተያይዞ የመጨመር እድላቸው ሰፊ እንደሆነ ይታያል። ስለዚህ በተወሰነ ደረጃ ከዚህ ቀደም ሰሜን ሸዋ አካባቢ ያለውን ነገር በአጀብ ለማሳለፍ የተደረጉ ሙከራዎች ነበሩ። አሁን ምናልባት የጸጥታ ኃይል በሌላ ስምሪት ላይ ስለሆነ ይሁን አላቅም፣ ያ ነገር ደግሞ አሁን ስለቀረ በዛ መንገድ ወደ አጋቾቹ ይሄ ነገር ውስጥ ገብቷል። አጋቾቹን የሚደግፉ አጋቾቹን የሚያበረታቱ ሰዎች ግን ማስተዋል መገንዘብ ያለባቸው በዚህ መንገድ ስልጣን ላይ ያለው አካል ላይ የሚያመጡት የሚለውጡት ነገር የለምና ሰዎች ንጹሐን እንዳይሞቱ፣ ሀብት ንብረት እንዳይወድም እነዚህን ሰዎች የሽብር ተግባር ላይ ያሉትን ሰዎች እረፉ፣ አይጠቅሙም የሚል መልእክት ብታስተላልፉ በእናንተም በኩል ተገቢ ነው ብዬ አምናለሁ። ሌላው እንግዲህ ከህዝባዊ ወያኔ ሓርነት ትግራይ ጋር ተያይዞ ያለው ነገር ነው። በሳምንቱ መጨረሻ የለውጥ እና የሰላም ምክር ቤት በሚል አዲስ አበባ የተቋቋመው በነ ጀነራል ጻድቃን ገብረትንሳኤ የሚመራው በትግራይ ውስጥ ለውጥ ለማምጣትና በትግራይ ውስጥ ያለውን አስተዳደር ለመረከብ እንቅስቃሴ ያደረገ መሆኑ በግልጽ ይታወቃል። ከወር ባልበለጠ ጊዜ ውስጥ ይህን እናሳካለን በሚል ከስምረት ፓርቲ ቃል አቀባይ ከቢቢሲ ጋር ያደረጉትን ቃለ ምልልስ ተከታትለናል። እነዚህ ሁኔታዎች በአካባቢው ላይ አዳዲስ ሁኔታዎችን እየፈጠሩ ወይ ደግሞ እየተንከባለለ የቆየውን ነገር ወደ አንድ ፍጻሜ ለመውሰድ እየተንደረደሩ የሚመስሉ ነገሮች አሉ። ይህ ባለበት ሁኔታ ውስጥ በቲፒኤልኤፍ በኩል ምንም ሳይባል ነበር የቆየው። አሁን ሰሞናዊ መልእክት በሚል ትላንት ቲፒኤልኤፍ መግለጫ አውጥቷል። መግለጫ ቲፒኤልኤፍ አውጥቷል ማለት አይቻልም። ብዙ ጊዜ ከዚህ ቀደም የተረዳነው ነገር ቲፒኤልኤፍ ውስጡ አሁንም እየታመመ ነው። በጋራ ሆነው ለመወሰን በጋራ ሆነው አቋም ለመያዝ የተቸገሩበት ሁኔታ ስላለ በጋራ መግለጫ ለማውጣት በተወሰነ ደረጃ ችግር ስላለ ሰሞነኛ መልእክት በሚል የጽህፈት ቤቱ ኃላፊ የነ ወይዘሮ ፈትለወርቅ እና የነ ዶክተር ደብረጽዮን ሀሳብ ብቻ የሚቀነቀንበት እንደሆነ የተረዳሁት። ስለዚህ ያው እንደ ልማዳቸው እነ ጀነራል ጻድቃን እነ አቶ ጌታቸውን ከሃዲ ትግራይን ህዝብ አስጨርሰው ስልጣን እንዲሰጣቸው የሚፈልጉ በእነሱ በኩል በነ ዶክተር ደብረጽዮን በኩል ደግሞ ማለት ነው አሁን እየታገልን ያለ ነው በሰቆቃ ውስጥ ያለውን በአፋኞች እጅ ያለውን የትግራይ ህዝብ ነፃ ለማውጣት የራሳችን እያዘጋጀ ማለትም እነ ወልቃይት ጠገዴን ማለት ነው።
በዚህ ሁኔታ ውስጥ እንዳሉ እንግዲህ በዚህ በመግለጫቸው ያንጸባረቁት ነገር አለ። ምናልባት እዛው አሁን ባለው ሁኔታ ውስጥ በደረሱን መረጃዎችም የህወሓት የስራ አስፈጻሚ ኮሚቴ ስብሰባ እየተካሄደ ነበር። ማለቅ አለማለቁ ስለማለቁ የወጣ መረጃ እስካሁን አላየሁም። በዛ ስራ አስፈጻሚ ስብሰባ ላይ ወጥ ሆነ አቋም መያዝ መቸገራቸውን እያየን ያለ ነው። የተሰበሰቡት አጠቃላይ ሁኔታዎችን ለመገምገም ነው። ግምገማቸው ላይ ግምገማው የትኛውን ዘመን ወይ ደግሞ ከየት ይጀምር የሚለው ላይ እንኳን መግባባት አቅቷቸው ቢያንስ የመከፈል ነገር እየታየ ነው። አብረው ለመቀጠል ያላቸው ምድል በተወሰነ ደረጃ ጥያቄ ውስጥ መግባቱን የሚያሳዩ መረጃዎችም እየተመለከትን ነው። ይሄ ባለበት ሁኔታ ውስጥ ደግሞ አዲስ አበባ ድረስ እንሄዳለን የሚለውን ደግሞ መልእክት ለደጋፊዎቻቸው እያስተላለፉ ነው። ለሽርሽር ይሁን ለድርድር ይሁን እሱ ግልጽ አይደለም። ለደጋፊዎቻቸው በእርግጥ ለሽርሽር ለድርድር እንደማይሉ ግልጽ ነው። ለእነሱ የሚሉት ሄደን መንግስት እንይዛለን ነው። ምንድን ነው ድሃ በህልሙ ቅቤ ባይጠጣ ንጣት ይገድለው ነበር የሚለውን የሚያስታውስ ማለት ነው። ልብን ቅርትን ይመኛል ማለት ነው። እንዲህ ያለ መቀጠል ይቻላል። የሚገርመው እሱ አይደለም። ይሄ በዘር ከኮለኮልከው በኋላ በየመንደሩ ካስቀመጥከው በኋላ ስትነግረው ማይጠይቅ ብዙ ነው። ስትግተው ዝም ብሎ ሳያላምጥ የሚወጡ በርካቶች ናቸው። ለነሱ መድረሱ አስፈላጊነቱን በተመለከተ እየተነገረ ያለው ነገር ነው አስገራሚው። አዲስ አበባ መሄድ አስፈላጊነቱ ለደጋፊዎቻቸው የሚናገሩት ማለት ነው። አዲስ አበባ ትግራይን ሀገር እናድርጋለን ነው ዓላማው። ትግራይን አዲስ አበባ ሀገር ለማድረግ ግን አዲስ አበባን መጀመሪያ መያዝ አለብን። ለምን? አዲስ አበባን ካልተቆጣጠርን የትግራይን ሀገርነት ማዕከላዊ መንግስቱን የያዘው አካል አይፈቅድልንም። ስለዚህ ልክ ለኤርትራ እንዳደረግ ነው ማዕከላዊ መንግስቱን ይዘን የትግራይን ሀገርነት ለተባበሩት መንግስታት ደብዳቤ ጽፈን ያንን ነገር ካረጋገጥን በኋላ ነው የሚል ለደጋፊዎቻቸው በዚህ መንገድ እየተናገሩ ነው። እርግጥ ነው እንዲህ አይነቱን ቅዠት የሚሰሙ ሰዎች አሁን በአብዛኛው የሉም ብቻ ሳይሆን ባለፈው ሰልፉ ላይ አይተናል። 22 ሰዎች ወይ 23 ሰዎችን አየን። እንዲህ አይነት የሚቃዡ በዛ ቅዠት ውስጥ የሚባክኑ ሰዎች ሊኖሩ ይችላሉ። ትልቁ ነገር እነዚህ ሰዎች ከእውነታው ጋር ራሳቸውን አስማምተው የትግራይም ህዝብ መከራው እንዲያበቃ አጠቃላይ የኢትዮጵያም መከራ መሆኑን ይሄ ቡድን ተረድቶ ከዚህ በኋላ ሙሉ በሙሉ ወደ ስራ ሰው እንዲመለስ አነስተኛና ጥቃቅን ቡድኖችም ወደየቤታቸው እንዲገቡ በዚህ ረገድ ይሄ ቡድን የራሱን አስተዋጽኦ አሁንም በመጨረሻው ሰዓት ያው አሁን ሰዓታት ሳይሆኑ ደቂቃዎች ወሳኝ የሆኑበት ምዕራፍ ላይ ደርሰናል። የኢትዮጵያ መንግስት ምን ያደርጋል ለማናችንም እርግጠኛ አይደለንም። ግን እርግጠኛ የምንሆነው ነገር ከዚህ ቡድን ጋር አይተባበርም የሚለውን በእርግጠኝነት መናገር እንችላለን። ከዚህ ቡድን ጋር ከተባበረ፣ ህግ ካፈረሰ፣ ህግ ከጣሰ ጋር ከሚተባበር ከሆነ ህግ የሌለባት ሀገር መሆን ብቻ ሳትሆን ነገም በዚህ ሁኔታ ውስጥ ስርዓት አልበኝነት በኢትዮጵያ እንዲቀጥል እንዲሰፍን በር የሚከፍት ነገር ነው። ለምንስ ብሎ ከዚህ ቡድን ጋር ሊተባበር ይችላል? ይህ ቡድን ምናልባት ከነ ጀነራል ጻድቃን ጋር ተነጋግሮ
በጉልበት የያዘውን ስልጣን መልሶ የጋራ አስተዳደር የሚመሰረትበት ሁኔታ ላይ መክሮ ለመፍትሄው መዋጮ ማድረግ፣ እነ ጀነራል ጻድቃንም እነ ዶክተር ደብረጽዮንም ደግሞ በጋራ መስማማት ያለባቸው ነገር የፕሪቶሪያ የሰላም ስምምነትን ለአንዳንዴ ለደጋፊዎች ተብሎ በሚነገር ነገር ሳይሆን 1 2 3 ተብሎ በተዘረዘሩ ነገሮች ላይ እዛ ላይ የተቀመጡ ነገሮችን መፈጸም። የዲዲአር ፕሮግራም የግድ መፈጸም ያለበት ነገር ነው። የአማራ ክልል፣ የኦሮሚያ ክልል፣ የሶማሌ ክልል፣ የአፋር ክልል የሌለው ኃይል ትግራይ ክልል ውስጥ ብቻውን ሊኖር የሚችልበት ምንም አይነት ምክንያት የለም። ስለዚህ ሕግና ስርዓት መከበር አለበት። በሌላም በኩል ደግሞ ከጦርነቱ ጋር ተያይዞ የተፈጠሩ የፖለቲካ ጥያቄዎች፣ የፖለቲካ ጉዳዮችን በውይይት የሚባለው ነገር እሱን የፌዴራል መንግስቱ ወደ ውይይት መሄድ፣ አወዛጋቢ ቦታዎች በህገ መንግስቱ መሰረት ይፈታሉ። ያንን በተመለከተ እውነት ለመናገር ማንም ጤነኛ የሆነ ሰው እነ ዶክተር ደብረጽዮንም ሌላ የፖለቲካ ፍላጎታቸውን በተፈናቃዩ ሳቢያ ለመመለስ እነሱን በማገት የሆነ ጥቅም እናገኛለን ብለው እስካላሰቡ ድረስ በህገ መንግስቱ መሰረት ይፈታል የሚለው በጣም 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 ለነገ መከራ የማያቆይ ዘላቂ መፍትሄ የሚሰጥ ቂምና ቁርሾን ለአንዴና ለመጨረሻ ጊዜ የሚገፈር። ስለዚህ ተገፋው 35 ዓመት በባይተዋርነት በገዛ ሀገሬ በቀዬ በመንደሬ ተገደልኩኝ፣ ተሰቃየው፣ ተሰደድኩ የሚል ማህበረሰብ አለ። አሁን ደግሞ ከጦርነቱ ወዲያ በተመሳሳይ የተፈናቀሉ ሰዎች አሉ። ይህንን በዘላቂነት ለመፍታት ያለው ነገር በህገ መንግስቱ መሰረት በተቀመጠው ዘላቂ መውጫ በሪፈረንደም የሚሆን በሌላ መንገድ ላይ በዚሁ ዘላቂ መውጫ ማግኘት ሪፈረንደም ነው ዋናነት። ያንን መፍትሄ ማበጀቱ በጣም በጣም አስፈላጊ ነገር ነው። በግሌ ለነገ ቂም እንዳይተላለፍ ቂምና ቁርሾ እንዳይኖር ለማድረግ ያለው እድል ግን በሪፈረንደም በየትኛውም መንገድ ወደ ትግራይ ክልል ቢወሰንም የጋራ ስምምነት አይኖርም። ወደ አማራ ክልል ቢወሰንም በፍጹም የጋራ ስምምነት አይኖርም። የሪፈረንደሙን የተባበሩት መንግስታት መጥቶ ቢያደርገው እንኳን በፍጹም እንደዚህ አይነት ሁኔታ ሊኖር ሁለቱም ወገኖች ትክክል ነው ብሎ ሊቀበሉ የሚችሉበት ሁኔታ የለም። ስለዚህ መፍትሄው መቀሌም ባህር ዳርም ካሉ የፖለቲካ መሪዎች በላይ እዛው ወልቃይት ያለው ተፈናቅሎ የሄደው እነሱ ከማንም በላይ ይቀራረባሉ፣ ወንድማማቾች ናቸው፣ የጋራ የሚጋሯቸው ነገሮች አሉ። ስለዚህ ራሳቸውን የቻለ አስተዳደር እዛ መመስረት የሚችሉበት ሁኔታ መፍጠር፣ መውጫው ዘላቂ መውጫ ለነገ ቂምና ቁርሾን የማይተው ትላንትን ረስቶ ነገን በተደላደለ መሰረት ላይ ለመሄድ ይሄኛው አይነት መውጫ ነገር መፈለግ እንጂ ወደዚያ የሚካሄድ ነገር ለማንም የሚበጅ ነገር አይደለም። በጉልበት አሳካለሁ፣ አንተ ጉልበት የሆነ ተሳክታ አምር ተፈጥሮ በጉልበት ቢሳካልም በጉልበት አሳክታችሁ እኮ 27 ዓመት ቆያችሁ፣ አልዘለቀም። በማናቸውም ሁኔታ በጉልበት የሚያዝ ነገር ጉልበት ሲረድ ክንደ ሲዝል ደግሞ ይለወጣል። በዛ መሃል ግን ሰላማዊ ሰው ነው ስቃይና ሰቆቃ ውስጥ የሚገባውና ይሄ አይነት ዘላቂ መውጫ እንዲኖር ህዝበ ውሳኔ በምን መንገድ ይደረግ ከሚለው ይልቅ ምናልባት እዛ ህብረተሰቡ እዛ ወይ ክልል ይሁን ልዩ ዞን ይሁን እንደዛ መቀጠል የሚችልበት ሁኔታ ቢፈጠር ብዙ ነገሮችን ለመመለስ ያለው እድል ሰፊ ነው። ከነ ዶክተር ደብረጽዮን ጋር እንግዲህ እያንዳንዱ ደቂቃ በህልውናቸው ላይ ጭምር ወሳኝ ነው ብዬ አምናለሁ። ምናልባት ምንድን የስራ አስፈጻሚ ምናምን ስብሰባ ሲታይ ውስጣቸው ሰላም ማጣታቸው ምናልባት ነገሮችን ለማስተካከል እድል ይሰጣቸዋል። እንግዲህ እሱን በቀጣይ የምናየው ይሆናል። ክቡራን ተመልካቾቻችን የዛሬ ረቡዕ ግንቦት 12 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።
ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ግንቦት 12 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።